ቀዩ ኮማንዶ አደገኛ የማፊያ ቡድን ላቲን አሜሪካንን እያመሳት ነው። በተለይ መቀመጫው የሆነችውን የብራዚሏን ሪዮ ዲ ጄኔሮን በተኩስ እያነደደ ነው። ሄሊኮፕተሮችንና ድሮኖችን በቀላቀለው የከተማ ውስጥ ጦርነትም መዲናዋ እየተናወጠች ነው። የሪዮ ጎዳናዎች በወዳደቁ አስክሬኖች ተሞልተዋል። በከተማዋ ቀውጢ ጦርነት የተከሰተው ደግሞ የብራዚል መንግስት በታሪኩ ትልቁን የከተማ ውስጥ ኦፕሬሽን በመጀመሩ ነው። ምክንያቱ ደግሞ በእስር ቤት ውስጥ የተቋቋመውንና የሀገሪቷ ትልቁ የወንጀል ቡድን የሆነውን ቀዩ ኮማንዶን ለማጥፋት ነው። በሰሞኑን ኦፕሬሽን ከ2500 በላይ በልዩ ሁኔታ የሰለጠኑና የታጠቁ ፖሊሶች እንደዚሁም ሌሎች የጸጥታ ኃይሎችም ለዘመቻ ተሰማርተዋል። በሄሊኮፕተሮችና በከባባድ መሳሪያዎችም ታግዘዋል። እስካሁንም በመቶዎች የሚቆጠሩ የማፊያው ቡድን አባላት በፖሊሶች ተገለው አስክሬናቸው መንገድ ላይ ተረፍርፈዋል። ቀዩ ኮማንዶ ቡድንም የጸጥታ ኃይሉ ላይ የድሮን ጥቃትን ጨምሮ የከፋ የአጸፋ ጥቃት እየፈጸመ ሲሆን እስካሁንም ከ4 በላይ የጸጥታ ኃይሎችን ገድሏል። Now to Brazil, which is witnessing the deadliest police operation in its history. More than 130 people have been killed. The operation was launched against a violent gang, but it seems innocents have died as well. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ከብራዚል አልፎ ደቡብ አሜሪካን እያመሳት ስላለው ቀዩ ኮማንዶ የማፊያ ቡድንና ሰሞኑን ከመንግስት ጦር ጋር እያደረገ ስላለው ጦርነት እናወጋችኋለን። ምንም እንኳን አብዛኞቹ የላቲን አሜሪካ ሀገራት በአደገኛ የወንጀል ቡድኖች የሚገለጹ መሆናቸው የአደባባይ ሚስጥር ቢሆንም ቀዩ ኮማንዶ የተባለው የብራዚሉ ግዙፍ የማፊያ ቡድን ግን ከሌሎቹ የተለየ ነው። ፋቬላ የተሰኘውን የከተማዋን ክፍል ተቆጣጥሮ ከብራዚል እስከ ዓለም በተዘረጋው የእጽ መስመሩ አደንዛዥ እጽን ያዘዋውራል። ሰዎችን እያገተ ገንዘብ ይቀበላል። የጦር መሳሪያም እያዘዋወረ አቅሙን ያጠናክራል። ከዛም አልፎ ግዛቱን እያስፋፋ በመምጣቱ የብራዚል የጸጥታ ባለስልጣናት ግዙፉን ዘመቻ ለመጀመር ምክንያት ሆኗቸዋል። አደገኛው የወንጀል ቡድን መቀመጫው በብራዚል ውስጥ ቢሆንም የወንጀል ስራዎቹ ግን ወሰናቸው የብራዚልን ድንበሮች ተሻግረው በቀጠናው ሀገሮችና በሰሜን አሜሪካ መዳረስ የቻሉ ናቸው። የገንዘብ አቅሙም ቢሆን ከአንድ ሉዓላዊ ሀገር የማይተናነስ ሲሆን ለዚህ የኢኮኖሚ ጥንካሬው በዋናነት በአደንዛዥ ዝውውር፣ በጦር መሳሪያ ዝውውር፣ በገዘፉ የገንዘብ ሰነዶችን ማጭበርበር፣ የባለ ሀብቶችና የመንግስት ባለስልጣናት ጠለፋ፣ ንብረት የጫኑ መኪኖችን ጠለፋና መደበኛ ያልሆኑ ጦርነቶች ዋነኛ ምንጮቹ ስለመሆናቸው ደርዘ ብዙ ዘገባዎች አረጋግጠዋል። ቀዩ ኮማንዶ የተሰኘው ይህ የማፊያ ቡድን የተመሰረተው በ1970ዎቹ መጀመሪያ ላይ ከፍተኛ ጥበቃ በሚደረግበት በኢልሃ ማረሚያ ቤት ታስረው በነበሩ ተራ ወንጀለኞችና የሽምቅ ተዋጊዎች መካከል በተደረገ ጥምረት ነው። እስረኞቹ ራሳቸውን በዚህ መልኩ ለማደራጀት መነሻ የሆናቸው በእስር ቤት ውስጥ በጥበቃዎችና በእስር ቤት ጉልቤዎች ከሚደርስባቸው ጥቃት ራሳቸውን ለመጠበቅ እንደነበር ታሪካቸውን ያጠኑ ሰዎች አረጋግጠናል ብለው ጽፈዋል። ይህ የወንጀል ቡድን እየጠነከረና ይፋ የሆነ ሲመጣም በ1979 ላይ የእስር ቤቱ ባለስልጣናት ኮማንዶ ቨርሜልሆ ብለው የሰየሙ ሲሆን የስያሜም እስረኞቹ ለራሳቸው መጠሪያ አድርገውት ሊመርጡት ችለዋል። በኋላም ቡድኑ እየደረጀ ሲመጣ በ1980ዎቹ ከእስር ቤቱ ኢላን ግራንዴ ባሻገር ወደ ሌሎች እስር ቤቶችና የሪዮ ዲ ጄኔሮ የታጨቁ መንደሮች ተስፋፍቶ በፍጥነት እያደገ በነበረው የኮኬን ዝውውር ውስጥ ወደ መሳተፍ ገብቷል።
በልዩ ሁኔታ ለቀዩ ኮማንዶ የገዘፈ አቅም የፈጠረለት የኮኬን ንግድ ሲሆን ከፍተኛ ትርፍና እድገትን አስገኝቶለታል። በመሆኑም በ1980ዎቹ መጨረሻ ላይ ቡድኑ ፋቬላ ተብለው በሚጠሩ የሪዮ ዲ ጄኔሮ የታጨቁ ሰፈሮች ውስጥ እስከ 70 በመቶ የሚሆነውን የእጽ ንግድን መቆጣጠር ችሏል። በዚህ ወቅት የተፈጠረለትን አጋጣሚ በመጠቀምም የቡድኑ መሪዎች ከኮሎምቢያ የአደንዛዥ ዕፅ አዘዋዋሪ ካርቴሎች ጋር የንግድ ግንኙነት ለማቋቋም በቅቷል። ሆኖም ግን የቡድኑ የተከፋፈለ የአመራር መዋቅርና በትርፍ ላይ በሚነሱ አለመግባባቶች ወደ እርስ በርስ ግጭት ለማምራት ሰበብ በመሆናቸው በእንቅስቃሴያቸው ላይ ለመንግስት ጥቃቶች በር የከፈተ ሆኗል። ይህ በመሆኑም መንግስት ከ1980ዎቹ ጀምሮ እስከ 2000 ድረስ ጥቃቶችን እየሰነዘረባቸው ቢቆይም የመገዳደር አቅማቸው ግን ቀላል አልሆነለትም። ስለዚህ በ2013 መንግስት ፓሲፊኬሽን የተባለና የብራዚል የተጠቀጠቁ ሰፈሮች ውስጥ ቁጥጥሩን ለማጠናከር የሚያግዘው አዲስ እቅድ ነድፎ የመንደሮቹንና የነዋሪዎቹን የጸጥታ ሁኔታ ማሻሻል ችሎ ነበር። ነገር ግን በቀዩ ኮማንዶና በብራዚል ውስጥ ቀዳሚው መሰል የአደገኛ ቦዘኔ ድርጅት በሆነው ፕሪሜሪዮ ኮማንዶ ደ ካፒታል በተባለው ቡድንና በእነሱ መካከል የተደረገው 20 ዓመታት የቆየው እርስ በርስ ያለመገዳደል ስምምነት በ2016 ላይ በመፍረሱ የጸጥታ ሁኔታም ዳግም አደገኛና ከመንግስት ቁጥጥር ውጪ ሊሆን ችሏል። ቀዩ ኮማንዶ ቡድን ዛሬ ላይ እንደ ቀድሞ ታሪኩ ኃይለኛ ባይሆንም በተለይ በሪዮና በመላው ብራዚል ጉልህ የሆነው የወንጀል እንቅስቃሴው አሁንም እንዳለ ይነገራል። የቅርብ ጊዜ ዳሰሳዎች እንደሚያሳዩት ከሆነ ደግሞ ቡድኑ በብራዚል ከፕሪሜሪዮ ኮማንዶ ዴ ካፒታል ቀጥሎ ሁለተኛው ትልቁ የወንጀል ድርጅት ስለመሆኑ ማረጋገጫ ተገኝቷል። ኢንሳይት ክራሚክ የተባለው ምንጭ እንደዘገበው ከሆነም ኮማንዶ ቫርሜሎ ወይም ቀዩ ኮማንዶ በመላው ብራዚል እስከ 30,000 የሚደርሱ አደገኛ አባላቶችን እንደያዘ ታውቋል። አሁን ላይ ጋባለ እንጂ ያልቀዘቀዘው ቀዩ ኮማንዶ ከተቀናቃኝ የወንጀል ቡድኖች ጋር በእጽና በጦር መሳሪያ ዝውውሮች ፉክክር ምክንያት በሚፈጠሩ የጥቅም ግጭቶች የተነሳ በበርካታ ጦርነቶች ውስጥ እየተሳተፈ ቀጥሏል። የኮማንዶ ቨርሜሊዮ የመሪነት መዋቅር በመደበኛ ደረጃ ተዋረድ ያለው ቢሆንም ከፍተኛ የሆነ ራስን የመሾም አባዜ መኖሩም አልቀረም። ቡድኑ ውስጥ ተለይቶ የሚታወቅ አንድ አለቃ ባይኖርም የታሰሩ ከፍተኛ አመራሮቹ ዶኖስ በመባል የሚታወቁትን የሪዮ ቁጭራ ሰፈሮችን በመሪነት የሚገዙ የጎበዝ አለቆችን ተጠቅመው ከነጋዴዎች የቤት ኪራይ ኢንሹራንስ ተሰብስቦ ወዳሉበት እስር ቤቶች እንዲደርሳቸው ይደረጋል። እነዚህ ዶኖስ የተባሉት ያልታሰሩ የቡድኑ አባላት በስር ላይ ላሉ አለቆቻቸው የገንዘብ ድጋፍ በመስጠትና ከእስር ቤት መሪዎች የሚሰጡ መመሪያዎችን በማስፈጸም የድርጅቱን ስራ ያሳልጣሉ። አስፈላጊ የሆኑ ተግባራቶችንም ያከናውናሉ። ከዶኖሶች በታች ደግሞ የእጽ ዝውውርን የሚያካሄዱ ጌሬንቴስ ዴ ቦካ ወይም የአደንዛዥ ዕፅ አለቆች የሚባሉ እንዲሁም ደግሞ የቡድኑን የገቢ ምንጭ የሆኑትን የተጨናነቁ መንደሮችን ከመጤ ቦዘኔ የሚጠብቁ ሶላዶስ ወይም ወታደሮቹ የሚባሉ አሉ። በመጨረሻም በቀዩ ኮማንዶ ዝቅተኛ የአባላት ደረጃ ያላቸው የወረበሎች አባላት በመሆን ደግሞ ብዙውን ጊዜ በወጣቶችና በታዳጊዎች የተደራጁ የየራሳቸው መዋቅሮች ይገኛሉ። እናም በዚህ መሰል መዋቅር የተደራጀው የማፊያው ቡድን ከመንግስት ጋር ትከሻ ለትከሻ እየተለካካ 50 ዓመታትን ማስቆጠር ችሏል። በመንግስትና በቀዩ ኮማንዶ መካከል ዓመታትን ያስቆጠሩ ጦርነቶች እንጂ ግጭቶች ተብለው የማይገለጹ መገዳደሎች እየተካሄዱ ዛሬም ድረስ ቆይተዋል። በተደጋጋሚም አንዱ ባንዱ ላይ ከባድ ጡንቻቸውን ሲያሳርፉ ታይቷል። ከነዚህ መሰል አጋጣሚዎች ለምሳሌ ብንጠቅስ እንደ ግሪጎሮሳውያኑ የዘመን
ዘመን ቀመር ህዳር 19 ቀን 2016 የሪዮ ዲ ጄኔሮ ፖሊስ የተደራጀ ኃይሉን ተጠቅሞ ቡድኑ ላይ በከፈተው ኦፕሬሽን አንድ የመንግስት ሄሊኮፕተር ከቡድኑ አባላት በተሰነዘረ ተከታታይ የጥይት ውርጅብኝ የተነሳ ክፉኛ ተመቶ በጉድጓድ ውስጥ ሊወድቅ ችሏል። በወቅቱ በውስጡ የነበሩት አራቱም የፖሊስ መኮንኖችም እስከ ወዲያኛው አሸልበዋል። በወርሃ ሰኔ 2018 ደግሞ የቀዩ ኮማንዶ ቡድን በፖርቴኔቭ በሚገኘው የቦሊቪያ ጦር ሰፈርና በኤስታፒሲዮ ላንዲኒያ በሚገኘው የብራዚል የፖሊስ ጣቢያ ላይ በወሰዳቸው ጥቃቶች የጦር መሳሪያዎችንና ጥይቶችን ዘርፎ እስከ ማምለጥ ደርሷል ተብሎ ለጥንካሬው ምስክር ሆኖ ቀርቧል። ውድ የመሿለኪያ ቤተሰቦች ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ከሰሞኑን ደግሞ የብራዚል ፖሊስና የጸጥታ መዋቅር የተሳተፉበትና ኮማንዶ ቬርሜሎ የተሰኘውን ትልቅ የዕፅ አዘዋዋሪ የወንጀል ቡድን ላይ ያነጣጠረ ዘመቻ በሪዮ ዲ ጄኔሮ ውስጥ መካሄዱን በዓለም የሚዲያ አውታሮች እየተነገረ ይገኛል። በዚህ የከተማ ውስጥ ዘመቻም ዝቅተኛ ገቢ ያላቸው ነዋሪዎች የሚኖሩባቸው መንደሮች ውስጥም 132 ሰዎች እንዲሞቱ ምክንያት ሆኗል። ይህም በሀገሪቷ በመሰል የዘመቻዎች ታሪክ ውስጥ እጅግ የከፋው ጥቃት መሆኑ ተዘግቧል። ይህን ጥቃት ተከትሎም የህዝብ ቁጣ እያየለ የመጣ ሲሆን ባለስልጣናቱ ግን መጀመሪያ ላይ በመንደሮች ውስጥ የተከሰተው በቁጥር ከላይ ከተገለጸው በግማሽ ያነሰ እንደሆነ ተናግረዋል። ህዝቡ ግን ባለስልጣናቱን አያምንም። ይህን ጥቃት ጨምሮ ከልክ ያለፈ የፖሊስ ኃይልን በመቃወም የተቃውሞ ሰልፎችም ተጀምረዋል። አክቲቪስቶች ደግሞ የአካባቢው ሰዎች ግድያ ብለው በገለጹት የንጹሐን እልቂት ምክንያት የከተማዋ የሪዮ ገዢ ከስልጣናቸው እንዲለቁ ጥሪ አቅርበዋል። ማክሰኞ ዕለት የተፈጸመው የጥቃት 2500 ፖሊሶችንና ወታደሮችን ያካተተ እንደነበር የታወቀ ሲሆን የወንጀል ቡድኑ አባላት ይገኙባቸዋል ወደ ተባሉት የፋቬላ መንደሮች የገቡትም በተጠናከረ ትጥቅ የታጀቡ እግረኞችና ወታደራዊ ተሽከርካሪዎችን በጋራ በመጠቀም ነበር። ዘመቻ የተወጣባቸው መንደሮች ብዙዎቹ በጫካ የተሸፈኑ ከመሆናቸው አንጻር ኦፕሬሽኑን ከባድ ማድረጋቸው የቀዩ ኮማንዶ አባላት በመንግስት ኃይሎች ላይ የተኩስ እርምጃ በመውሰድ በሰፈሮች ውስጥ አደገኛ ትርምስ እንዲፈጥሩ አድርጓል። ከሁለቱም ተፋላሚ ወገኖችም በርካቶች ቁስለኞችና ሟቾች ሆነዋል። በዚህ ትርምስ በተዋጡ አካባቢዎችም ትምህርት ቤቶች ተዘግተዋል። በአካባቢው የሚገኝ አንድ ዩኒቨርሲቲ ደግሞ የመማር ማስተማር ሂደቱን ለጊዜውም ቢሆን ማቆሙን ገልጿል። የመንደሩ መውጫና መግቢያ የነበሩ በርካታ መንገዶችና በዙሪያ ገባው ያሉ ሱቆችም ተዘግተዋል። የሪዮ ከተማ ገዢ የሆኑት ክላውዲዮ ካስትሮ በጥቃቱ ዙሪያ ምርመራ በመካሄድ ላይ መሆኑን በመግለጽ ለጊዜው 4 የፖሊስ መኮንኖችን ጨምሮ ይፋዊ የሟቾች ቁጥር 58 መድረሱን ተናግረዋል። ይሁን እንጂ ለእነዚህ የድሃ መንደሮቹ ነዋሪዎች የሕግ ድጋፍ የሚሰጠው የእነሱ ተቋም ሳይሆን የሕዝብ መብት ተከላካዮች ቢሮ መሆኑን ጠቅሰዋል። ከጥቃቱ በኋላ የክልሉ መንግስት 118 የጦር መሳሪያዎችንና ከ1 ቶን በላይ የሆኑ አደንዛዥ እጾችን መያዛቸውን የተናገሩ ሲሆን በነጋታው ደግሞ ካስትሮ ኦፕሬሽኑን የተሳካ ሲሉ ጠርተውታል። በትዊተር ገጻቸው ላይም በለቀቁት ቪዲዮ ድርጊቱን በሪዮ ዲ ጄኔሮ ወንጀልን ለመከላከል ታሪካዊ ቀን ነበር በማለት ገልጸውታል። በብራዚል መሰል የመንግስትና የማፊያ ቡድኖች በጦር መሳሪያ የታገዘ ግብግብ የተለመደ ቢሆንም የሚሞቱ ሰዎች ቁጥር ግን በየጊዜው እየጨመረ የመጣ ሲሆን የሰሞነኛው ክስተትም በወታደራዊ አሰሳ ታሪክ ከፍተኛ የሟች ቁጥር የተመዘገበበት ነው ተብሏል።
ከዓመታት በፊት በመሰል ዘመቻዎች የሚሞተው ቁጥር ከስንት አንድ ጊዜ ከ20 አይበልጥም ነበር። ከዚያ አሃዝ ጋር በተገናኘም በ2011 በተደረገ ዘመቻ የሞቱ ሰዎች ቁጥር 29 ደርሶ መነጋገሪያ ሆኖ መሰንበቱ የሚታወቅ ነው። በ2022 ደግሞ 400 የጸጥታ ኃይሎች በተሳተፉበት የወንጀል ቡድኖች ላይ በተወሰደ ወታደራዊ እንቅስቃሴ 19 ሰው ሞተው ነበር። በዚህ ባሻቀበው የሟቾች ቁጥር ሳቢያም ነዋሪዎች መንግስትን ተቃውመው ነበር። ከጥቃቱ በኋላም የፖለቲከኞች ቁማር መከተሉ እየተነገረ ነው። እርምጃውን የወሰደው የሪዮ ከተማ አስተዳደር የጸጥታ ዘርፍ ሲሆን የተሰናባቹ የብራዚል ፕሬዝዳንት ቦልሶናሮ ፓርቲ አካል ነው። ከዚህ በተቃራኒ የቆመው ደግሞ የአሁኑ የብራዚል ፕሬዝዳንት የሉላ ዳ ሲልቫ ፖለቲካ ፓርቲ ሲሆን የሀገሪቷ ፍትህ ሚኒስቴርና የሉላ ዳ ሲልቫ ወዳጅ የሆኑት ሪካርዶ ሌዋንዶውስኪም እርምጃውን በመቃወም የከፋ ደም አፋሳሽ ነው በማለት ገልጸዋል። የሞቱት ንጹሃን ቁጥርንም እጅግ አስደንጋጭ ቁጥር ነው በማለት ከገለጹ በኋላ ለሟች ቤተሰቦችም መጽናናትን ተመኝተው የፕሬዝዳንቱን መልእክት ነግረዋቸዋል። ፕሬዝዳንቱ ስለ እርምጃው ምንም አይነት መረጃ አስቀድሞ እንዳልደረሳቸውና የሟቾች ቁጥርም እንዳስደነገጣቸው ፍትህ ሚኒስቴሩ ተናግረዋል። በእርግጥ መሰለ የጸጥታ ቀውስ በብራዚል ፖለቲካ ውስጥ ወሳኝ ሁነት ሲሆን በአንድ ወቅት በተደረገ የናሙና ድምፅ ቆጠራ 50 ከመቶ የሚሆኑ መራጮች መሰል ቀውሶች የተከሰቱት በሉላ ዳ ሲልቫ ፕሬዝዳንታዊ ወቅት መሆኑን ያምናሉ። በነገራችን ላይ ፕሬዝዳንት ሉላም ሆኑ እንደነ ሌዋንዶውስኪ ያሉ የፖለቲካ አጋሮቻቸው አሁን የተከሰተውን የጸጥታ ትርምስ ተፎካካሪያቸው በሆኑት ቦልሶናሮ የሚመራው የሪዮ ገዢ ፓርቲ ላይ ለማላከክ እየተጠቀሙበት ይገኛሉ። የቦልሶናሮ ፓርቲ አመራሮችም ወንጀላውን እየተከላከሉ ነው። በዚህም አንድ የምክር ቤት አባል ሉላ ዳ ሲልቫን የዕፅ አዘዋዋሪዎች ፕሬዝዳንት ብሎ ከፈረጃቸው በኋላ በዚህ ኦፕሬሽን የወንጀለኛ ቡድን መሪ የሆነ አንድ ሰውና በርካታ ጋሻ ጃግሬዎቹ በመገደላቸው የዕፅ አዘዋዋሪዎቹ ፕሬዝዳንት የሆነው ግለሰብ መበሳጨቱ አይቀርም። ምክንያቱም የሚመርጡትን ሰዎች ነው ያጣው በማለት ሉላ ዳ ሲልቫን ወርፏቸዋል። ይህ ዘመቻ ጭካኔ የተሞላበት ነው በሚልም ዓለም አቀፍ ጫና ብራዚል ላይ የተፈጠረ ይገኛል። በተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ጽሕፈት ቤት ቃል አቀባይ ማርታ ሁርታዶ በጭካኔ የተሞሉ መሰል ግድያዎችን የሚያስተናግዱ የጸጥታ እርምጃዎች በረገበ መልኩ ሊከናወኑ ይገባ ነበር፣ በተለይ ደግሞ ዓለም አቀፍ የኃይል አጠቃቀም ሕግጋትን አልተከተለም በማለት ተችተዋል። የብራዚል የሂውማን ራይትስ ዎች ዳይሬክተር የሆኑት ሴዛር ሙኖዞም የተከሰተውን ሞት በጣም አሳዛኝ ሲሉ ገልጸውታል። አክለውም ለሕዝቡ የተሻለ ደህንነት የሚያመጡ ነገር ግን የበለጠ አለመረጋጋትን የሚያስከትሉ መሰል ዘመቻዎች በተከታታይ መከሰታቸው የሪዮ ዲ ጄኔሮን ፖለቲካ ውድቀት ያሳያል በማለት ተናግረዋል። እውን የፖለቲከኞቹ ሽኩቻና የሪዮ ፖሊሶችና የቀዩ ኮማንዶ መጨረሻ ምን ይሆናል ለሚለው ጥያቄ ደግሞ ጊዜ መልስ የሚሰጥ ይሆናል። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።